ምንም አይመልስም። ያገበትን የማይናገርም ልጁ ወስዶ የገዛ ልጁን አገተው። አዎ፣ ስለዚህ ጤነኛ አይደለም ማለት ነው ልጁ። ውሽሚት እኮ ሪሞት ነው የሚጠቀማት እሱ ህፃን ልጅ ሆኖ እሷም ሊታገባ ቢያንስ እስከ 5 ዓመት ቢያንስ እስከ 7 ዓመት ከእናት ጋር ይሁን ይላል። ከዛ በኋላ ግን ልጅ የራሱን ምርጫ መምረጥ ይችላል። ለምን ፍርድ ቤት ቆሞ የራሱን ቃል መስጠት ይችላል። ወይ እናቱን ወይ አባቱን ይመርጣል የዛን ሰዓት ላይ ማለት ነው። አሁን ግን ማደግ ያለበት እናቱ ጋር ነው። አሁን ጋር ማደግ የሚችለው እናትና እናት ጋር ብቻ ነው። አይ ሁለቱም መግባባት የማይችሉ ከሆነ ግን ሴቶችና ህፃናት በራሱ ጉዳይ ይሄዳል። ራሱ ጋር ያደርጋል። ህፃኑ ለእሱም አይሰጥም ለእሷም አይሰጥም። በዚህ አይነት ደረጃ ይሄዳል። ሁለቱ መግባባት እስከሚችሉ ድረስ ማለት ነው እኮ ልጁ መንግስት ይወስደዋል ማለት ነው። በህግ ጥላ ስር ይቀመጥ ይላል ህፃኑ ልጅ። ሱብሃንአላህ። እናቱ ቤት እኮ አሁን እኮ ልጇን ማሳደግ ትፈልጋለች። እየበጠበጣት ያለው እሱ ነው። አሁን ደግሞ እንደምታቀርብ ታውቂያለሽ። አሁን በፍርድ ቤት ደረጃ ሲሄድ ፍርድ ቤት ላይ ሲቆም ያለውን መረጃ እንዳለ በቪዲዮ የተደገፈ ስለሆነ አጠቃላይ አታስገባለች። ያንን የቪዲዮ መረጃ ማለት ነው። ስታስገባ ጊዜ ወዲም አይልም፣ ለራሷ ነው የሚሰጣት። ይሄ ደግሞ የሚታይ ነገር ነው። ልጁ እኮ እኔ ጋር ነው ስትል እንዲሁ አፏን አሟልታ እኮ ትሰጣለች ነገር። ልጁ እኔ ጋር እኮ ነው። እኔ ነኝ የያዝኩት። የእናቱና የአባቱን ፍቃድ ይዘሻል ሲላት የአባቱን ፍቃድ እያለው እሷ እና እሱ ግን ተፋተዋል። ስለ መፋታት እኮ አይደለም የሚያወራው። ህፃን አግታችኋል ነው የተባለው። ምን አገባሽ አለቻት ሜሪ። አይበልባትና ፈጣሪ እንደው አይመልሳት ማለት አይመልሳቸውም። ሁለቱንም አንድ ላይ አያደርግ እንጂ ማለት ነው። እኔ አንድ ላይ ተቀላቅሎ እንዲኖሩ አልፈልግም። ፈጣሪ አያደርግባት። እሳት ውስጥ ከታትናት ማለት ነው። እንደዚህ አፏን የከፈተችበት ተፋቷሉ ብላ ያለችበትን ቃላት ማለት ነው። አይ በስተት ነው እኮ አብረን መቀጠል እንችላለን፣ ፍቻችን እንትን ቢልም እንደ አዲስ መፈራረም እንችላለን ቢሉ የሁለቱ ቃል ቢኖር ማለት ነው። ይች ልጅ ሜዳ ነው ይበላት፣ ውሃ ነው ይበላት። የምር የት ታውቃለች? ውሃ ከበላት እኮ ቆየች። መጨረሻ ላይ እቺ በሰማንያ ላይ ሚካስብ ፍቅር ትታቀብ ወይኔ ሁለቱም ናቸው። ጠበል መግባት ወደ እንትን መግባት ያለባቸው እሷም እሱም ናቸው። ይቺ ውሽሚትም ውሽማው እሷ እኮ ሲጀመር አገልግሎቷን ጨርሳ ጭንቅላቷ ተበላሽቶባት እኮ ነው የመጣዩ። የሚያስጠጋት ሰው ስታጣ ምናምን ተጣበቀችበት መታለች እኮ ኢቷ ቤት መጥቷል። ይሷ ባል ነው እንዴ? አንዴ ደግሞ ባል ይላል፣ አንዴ ደግሞ ምን ይላል? ይሄ ምንድን ነው አለ ቡታ ጀመር ስንት 80 ባልም ያገኛል። ደግሞ እኮ ደህነኛ ሰው በያዘኝ ፈጣሪ ይቅር ይበለኝ። በቆመበት የሞራ ሰውዬው ደግሞ ስታዳርስ ነው የኖረችው እኮ 66 ዓመት እኮ ናት። መሳም ደግሞ ስትወድ ማለት ነው። እኔ 66 መንፈስ አለባት እንደግን በገንዘብ ይተማመናሉ ያለችበት ብላለች እኮ የእነ ፈረንጁ ቤት የተለቀቀው ይኸው የቡታጀራ ጎረምሶች ሁሉንም ሰብስባ በገንዘብ እንደያዘች ነ ትላንትና በነሱ ቤት የተለቀቀው 66 ዓመት ሰራ ኖራ ሲበቃት ወጣ። በገንዘብ ይተማመናሉ እናንተ በጉልበት ካመናችሁ አለች። ቤት ላይ ጥሩ ጠረጴዛ ሰዓት ጊዜ ደግሞ እኔ በገንዘብ ይተማመናሉ ትላለች። እንዴት እንከፍ ያን እንትን ሶፋውንም እኮ ያከራዎቹ ነው የሷዴጋ መጀመሪያ ሲሉ አሁን ምን ያላት መሻይ ቤቷን እንኳን ተቋጥረዱም እንዴ አላያችሁትም እንዴ? ጠረጴዛ መሰለው እንከፍች አሉ እነሱ ይገዛሉ። የምግብ ጣውላ እንኳን የላትም እኮ ማሬ። ባለፈው አላያችሁም እንዴ? ተጨመረ እኮ ተኝቶ ያለው ባለፈው ኮሜንታር ከዚህ በፊት ዳሱራ ያቻል ነበርሽ ወይ? ምንድነው ጠረጴዛ እንትን ገዝተው ከሚሰጧቸው እኮ ደህና ነገር ገዝተው ቢሰጧቸው ይሻላቸዋል። ፎቶ አሰርተው ከሚሰጧቸው የምግብ ጣውላ ቢያሰርላቸው ጥሩ ነበር። ፎቶውን እኮ እሷ ናት እኮ ያሰራችው።
አድናቂዎቻቸው ማሪ አጨብጫቢዎች ናቸው። ራሷ ናት። ባቤን ሊያዝ ኧረ እኔ አቅልሻለሁ ማሪ፣ ደርሶኛል መረጃ። አሉ ጉሩፕ ተሰርቷል አሉ። አሁን እነዛ ካካሙ ቅማሉን ሳያዩ አሁን እያለቀሱ ነው ማሪ። እንግዲህ ታዳምጥ እዛ እኔ ወይ እነሱ ቤት ለምን አትዘቀዘቅም? እያለቀሱ ነው እዛ። እኔ መሪም ከሚገርምሽ ነገር እግዚአብሔር ምስክሬ፣ ይሄኛውም ቲክቶክ ላይ የሉ እዛኛውም ቲክቶክ ላይ የሉ፣ አይመጡብኝም። እግዚአብሔርን አሮጊት አለቀሰ ጎጃም ጋር እኔ ስትሰራ ኮሜንት ስለሚቆም ይመጣል። እኔን ቤት ላይም ደግሞ የአንድቶ የሮታ ፎቶዎችን ያስቀምጣል። የኔ ጀግና ናት። ስንቶቹን ታስለቅሳለች። አቤት የኔ ጀግና ተባረክ። ከአሁን የበፊቷ ማንነቷ ነው የመጣው ዛሬ። እንደው ፈጣሪ እንደማትሳሳ እድሜዋን ያርዝምልኝ። አቦ ሌላ ምንም ግን አብርሃምን አናውቀውም ነበር ማለት ነው። የድንግል ልጅ አሁን የድሮቹ ልጆች ናቀው ወረቀም አናውቀውም። የረበስማ አምፖልድ እንዲ የምር እኔ መሪም እግዚአብሔር መሰከረኝ። ታውቂያለሽ ለአብርሃም እንዲ ሽንጤን ወጥሬ እንዲ ወጥሬ ነበረ ማወራ የነበረው። አዎ እኔስ ብትይ ታውቂኛለሽ አንቺ ያለኝን ቦታ ለሱ ስለተቀየረበት በጣም ቀንቷል። ድሮ እኮ ልጅ ሴቶችን አንዳንድ ጥፊ እንትን እቺ አንድ ጥፊ ሳት ልትወጣ ነው ወጣች። ድንግል ልጅ እንከራከርለታለን። በቃ እሱ ድሮ ጨዋ ልጅ ነው። የምር አናውቀውም ነበር እንዴ። መሪም ታስታውሻለሽ? አንዴ ፍቅር አረገዘች ነው ምናምን ነገር ተብሎ ከአብርሃም ነው ተብሎ እሱ በፍጹም አያደርግም። እኛ አያረግም ነው ያለው። አያደርግም ነበር የዛን ጊዜ አያረግም። እሱ እንደዚህ አይነት ልጅ አይደለም ብለን ተከራከር። እኝም እያለው ወላሂ እሱ እንደዚህ አያረግም ብዬ እያለው እኮ ከዛ በቃ በጣም ተጨንቀን እንደዚህ አይነት ነገር ሲፈጠር ያው ታውቂያለሽ መሪም እኛ በውስጥ ነው የምንጨርሰው። በውስጥ አጣና ሁሉን ነገር ተረጋጋ፣ ዝም አለ። ጥቅም ነው የሚፈልጉት፣ ገንዘብ ነው የሚፈልጉት። ስንጣችንን ገትረን ማለት እሱ ባለየ ሰው አይደለም። እሱ እንደዚህ አይነት ነገር አያረግም። አሁን ግን እምነታችንም አሁንም እኮ እሱ አይደለም እሱ ነው ብላችሁ መፍረዳችሁም አብዷል። ጤነኛ አይደለም። በዛ ላይ ደግሞ የሆነ ነገር ነክቶታል። የምር እኔ ራሱ አንዳንዴ ይሄ ልጅ የሆነ ነገር ነክቶ አስነክተውት ይሆን እንደ ነካው እንዲላሉ የሆነ ነገር ሰጃ ልጅ እኮ ከጤና አይመስልም። እሷ ጠንቋይ መሆኗ እኮ ያስታውቃል። የምታስታውቅበት ምክንያት ምንድን ነው? ቡታጅራ ሩታና ከታሰረበት ጊዜ ጀምሮ መሪም ሰዓቱ ከታሰረበት ቀን ጀምሮ ያሰረችበት ጀምሮ እኮ ነው ልጅ እዚህ የሆነው። ሩታ ጋር ሲታረቅ ምን አስነክታህ ነው ያለችው? እሷ ዲግምት ስለምታውቅ ምን አጠጣችው? ወጣ ስትል ውሃ ሰታህ ነው እንዴ? ምንድን ነው ስትል ነበር? እሷ ስላጠጣችው ነው። ወላሂ እኔ አይደለም። ምክንያቱም ለምን ታውቂያለሽ? ሩታን የምን ያህል እንደሚያፈቅራት እናውቃለን። ምክንያቱም እኔ እንጃ ታለሷ መኖር አልችልም ብሎ ያውቃል። በውስጥ ራሱ ብሎ ያውቃል። ቪዲዮ ላይ ሙሉን አድርጋኛለች። ሩታ ተመጣች ሰዓት ጀምሮ በሁሉ ነገር ተቀይሯል ብሎ ሙሉ ያውቃል። አንድ ጊዜ ታስታውሳለች አንገቱ ገመድ ጫካ በተገላገሉ ጫካ ግን እሱ ማለት ነው እኔ ጤነኛ ባለፈው ቁርጣዬ ሲታወራ እንደ ማንኛውም ሰው እኔ ገመድ ጫካ ሞቶ በተገላገል ነው ኑሮ የዛን ቀን ጥሩ ነበረ። እኛም ሰላማችን ማለት ነው። አንድ ጊዜ ምን እንደማሰብ ታውቂያለሽ? ድንግድ ይሄ ልጅ በጤና ይሆን? ምክንያቱም ድሮ መልካም በፊትም ድሮ ጀምሮ የኢትዮጵያ ከፍት ጀምሮ መልካም ነገር ሲሰራ ነው የማውቀው። መልካም ነገር ይሰራል፣ ሚስኪኖችን ይረዳል፣ ሴቶችን ለሴቶች ክብር አለው። ግን ምንም ክብር የለውም። ምን አግኝቶት ሲጀመር አንድ ጊዜ እንዲህ አለ። እኔ ሩታ ቀለበት አስረናል። መጽሐፍ ቅዱስና ቁርአን የምታነቡ ሰዎች
ስትርጉሙን ታውቁታላችሁ። ሲሰምታችሁ ታውቃላችሁ። አዎ ቃል ማለት እኮ ትልቅ ነገር ነው እና እኔ እንጃ እስከዛሬ ድረስ ሲኖረች እች ልጅ የሆነ ነገር አስነክተዋል። የዞር በጤና አሳክተው ነው የሆነ ነገር ምን ሲጀመር ደግሞ ምንድነው ልጅ በጣም ነው የሚወደው። እሱም ብቻ ሳይሆን አቤልንም ያ ሁለቱንም ስም መጥራት አልፈልግም፣ ተሳስቼ ነው። ሁሉንም የእሷ ቤተሰቦች የተገለበጡት በሙሉ በጤናቸው ወደ እኔ እንጃ። አቤላ ራሱ ሩታን ያለው ቦታ በጣም የተለየ ነበር። ገንዘብ አገኘ መጀመሪያ ሲያመጣት እኮ እንደምታፈቅረው ያውቃል መሆናችሁ ነው። መሪም እንዴት አስታውሻለሽ እንዴ? እኛ ጋር ገብቶ እኮ ነው ያ ሁሉ ነገር የተደረግለት፣ ስልክ እንኳን የተገዛለት። አዎ አይደል? እኔ ግን ያሳሰበኝ ነገር ምንድን ታውቂያለሽ? እኔ ሩታ ላይ ሊቀየር ይችላል፣ ግን ልዩ ላይ እንዴት ሊቀየር ይቻላል? አብርሃም ጤነኛ እኮ እኔ እንጃ። አንቺ ያሳቀኝ ማለት ነው። አንድ ጊዜ ሀይሚ ጋ የሰራው አይደለም ትዝ ይልሻል? እርጉዝ ሆና እጇን ገፍትሯ ሲሄድ በዓል የአዲስ ዓመት ጊዜ በበር ሲመጣ ሆዷል እንትናሳ ሩም እንትናን ቀጥሯል። አንዴ ብቻ ነው ሁለቴ እና ፍራንክ ነው ሆዷን ያሻት ይዛን ሰዓት እዛ ማርክ አስታርቃለሁ ብሎ ሲያመጣ እሊ ይዟት ነው ዝም ብላ ነው ያለው። አላያችሁም? እንደ ውሽሚት እንድን ስር ላይ እየገባች ከአንገት አልወጣም ያለችበት ቀን። አዎ እና ደግሞ እንደነገርሽ እኔ ጤነኛ ማርክ እኮ ብዙ ላፍተዋል እኮ የሁለም የእንትን የ2,000 ብር ሰዓት 500,000 ብር ብላ ከዚህ በፊት ታስታውሻለሽ መሪም? ከዚህ በፊት ዳኒ መጥቶ ከቤት ገፍትሮ ያስወጣት ጊዜ ተው አብርሃም፣ በእኔ ተፈጠረው በእኔ ላይ ደረሰ አንተ ላይ እንዲደርስ አልፈልግም እረፍ ብሎት ነበር፣ አስጠንቅቆት ነበረ ሲጀምር። ደደብ ነው ብዙ እኮ ማርክ አስታርቃለሁ ብሎ ብዙ ለፍተው እኮ ነው ከነሱ ህይወት ውልቅ ብሎ ይወጣው። እነጫታሙ እንደዚህ ይወጡ ማለት ነው ሳይሆን ልጁ ጤነኛ አይደለም፣ ታሚሮ ውስጥ አሚሮ ላይ አይደለም ያለው። ምክንያቱም ብዙ ቃል ገብቷል። ሁለተኛ ነገር ደግሞ ልጁን ሊጠላ አይችልም። ልጁን እኮ አሁን ለልጁ ያለው ነገር ራሱ እኮ ያን ያክል አይመስለኝም። እንደኔ በፊት አብርሃም የምናውቀው አብርሃም ልጅ በጣም ነው የሚወደው። ነይ ሚዩትሽናንሽ እንጂ ሄዊ ልጅ ይወዳል። በዛ ላይ ደግሞ እንኳን ለወለደው ልጅ ራሱ የመንገር የእንትን ልጅ የተመንገር የቅድስት ልጅ ነው አሳድጎ ወይ እንትና ልጅ ማለት ይሄ እርሜጋ ነው ሲቀር የነበረው ሌላ ሲጀመር መጀመሪያ ቆይ ቡታጅራ ያለ ለእናቱ አንስቶ ሰጥቷል። ልጅ ወራሳድኝ ቆይ ዝም በይ በራሴ እኔ ይሰራለሁኝ ለልጅቷ የምሰጣለሁ ብር እና እዚኛ ጋር ተደግብሎ ከመንገድ አንስቶ ልጁ ይዞ መጥቶ ያሳድግ ነበረ። እንኳን የራሱ ልጅ ራሱ ማሳደግ አቃተው። የራሱ ልጅ ራሱ ተስማምቶ የራሱን ልጅ ራሱ በስነ ስርዓት ያደርጋል። መሪም ገንዘብ ማግኘት እንደዚህ ያደርጋል። ገንዘብ አይመስለኝም። ልጅቷ የሆነ ነገር መዲያም ተስነክታበታል። እኔ ግን ቤተሰቦቹ የእናትና የአባቶቹን አንገት እኮ ነው ያስደፋው። እንዴ እዚህ መጥቶ ታዲያ ከምትገፈልፍ ጠበል በእናንተ ሃይማኖት አሁን ብዙ ቦታ አለ። እዛ ቦታ ቢወስዱት እኮ ይድናል። መታ የነጋዴ ኬሻ ይመስል ከፍ እያለ አይደንም። የመዳንን ፍላጎት የለውም ሲጀምር ወደ ታደነዘዘ እኮ መስተፋቅር እኮ ታደነዘዘችው። አሁን ልቡ ያለው ተርታ ጋር ሆኖ አሚሮ የሚለው ግን እችኛይቱን ያመያ። አዎ እና እንደው ለሩታ ስሜት ሊቀን እንደ አይደለም ለሩታ ስሜት ሊቀነስ ይችላል። ግን ለልጁ አሁን እንግዲህ አስብሻል። አሁን እንደነገሩን ከሆነ ገና 4 ወሩ ነው ይሄ ልጅ። ጡት መነጠር የለበትም። ሲጀመር ብቻ አይመስለኝም። የምነግራችሁ ነገር እሱ ብቻ አይመስለኝም። ለዚችኛት ማሳበት አባታለች ለደቂቃ አሁን አጥብታው ማለት ነው ጡቷ ወዲያው ነው የሚያክተው። እንዴት እንደሚያምጡት የምር እንደው እኔ እች ልጅ ጤነኛ አትመስለኝም። እኔ አላቅም፣ ግን ልጅቷ ጤነኛ አይደለችም። በቃ የሆነ ነገር አስነክተዋል። ለምን የምናውቀው ልጅ በጣም ከባድ የሆነ
ትዕግስት ያለው ልጅ ነበረ። በዛ ላይ ደግሞ ውሽሚትም ውሽሟም አይደለም እሱ ጦባው ተቀየረ ነው አሁን ያያድ ነው። እሱ እኮ እንደዚህ አይነት አልነበረም። ሴስል ራሱ እንደዚህ አይለጣጠፍ ነበር ድሮ ከፊት ዩቲዩብ ቲከፍት እንግዲህ ወደ 4 ዓመት ሆኖታል ተከፈተ። እኔ አውቀዋለሁ። ተንቢ ካፍታ ተሰጥ ጀምሮ ፍቅር ጋር ነው የሰራው። ፍቅር ጋር ብቻ ነው የሰራው እና ሩታ ጋር ከዛ የዛን ጊዜ እንደዚህ አይደለም። ሴት አይለጣጠፍም፣ ሴት አይነካም። ለሴት ልጅ ክብር አለ። ከፍትለት ማለት ነው። መዝናኛ ሄደው ነው መሪም ካየሽ መዝናኛ ሄደው ነው። ለሁሉም ዩቲዩበር ከተከፈተ በኋላ ነው ለሱ መጨረሻ ላይ የተከፈተው። እሱ መዝናኛ ቦታ ሄደው ነው የተከፈተለት። አይቼዋለሁ ቪዲዮ፣ እኔም አይቼዋለሁ። እንደውም እሱ ሲጀመር እሱም ብቻ አይደለም እሷም እንዲጠራው አጋለች። ያንን ሁሉ ነገር ሲያደርጋት መታረቅ ትችል ነበር። ሩታ እግዚአብሔር ይመስገን ሰላም ነሽ? ሩታ በጣም በብዙ ነገር ቀርቧት ያለኛ ነገር ግን ልትቀበለው ፈልጋ ነበር። እኔ ልጄ ስትል ማለት ነው። በስመ አብ ሆዴ የሆነ ስፍስፍ ያለ እኔ ማንታል ይሄን ሁለት ልጆች በስመ አብ ሆዴ ነው የበላችኝ። ስሚ ደግሞ ይሄን ነገር አለም ደግሞ ማለት ነው የማይቆይ ልጅ ይሄን ነገር አለን እንዳለ ደግሞ ማለት ነው። ቆይ ልንገርሽ፣ የድንግል ልጅ ይሄን ነገር እንዳለ ሩታ ደህና ናት። ሩታ ደህና ናት። ምክንያቱም ማስተካከል ትችል ነበር። እንዴት ይስተካከላል? ሴት አስተካክለዋለሁ ብላ ትጥራለች እንደ ወንዱ ራሱ ካልተስተካከለ እንደዚህ አይነት አትልፉ። ሴት ማለት ነው ወንድ ይስተካከላል ብዬ መልፋት ድካም ነው የሚሆነው። ራሱ መጀመሪያ ማስተካከል አለበት አይደለም? ድንግል ልጅ ወይ እናቴ ወንድ ያስተካክለዋለሁ ከማለት ራሱ ተስተካክሎ ከዛ አግዘዋለሁ እንጂ ይሄ ዱርዬው ነው እንደዚህ የሚያጭስ ከሆነ አስተካክለዋለሁ፣ ይሄ እንደዚህ የሚስል ሴት ጋር የሚል ከስከስ ከሆነ አስተካክለዋለሁ ማለት ይሄ ድካም ነው እንጂ ሴቷ ውጤት አሁን አመጣም ጭራሽ። እንደሱ ብቻ ሳይሆን ቤቱንና ኑሮን ማስተካከል የነበረበት እሱ ነበረ፣ እሷ ነበረች። ሴት ታግዘዋለች እንጂ እንዲያውም ሩታ ማለት ነው በጣም ጀግና ናት ከሚገርምሽ በላይ። ያኔ እኔ ካለኝ እንትና ተሞክሮ እኔ አሁን በ13 በ14 ትዳር ውስጥ ነኝ ያለሁት። ርቀት ነው እሱ ኢትዮጵያ፣ እኔ እዚህ ነኝ ባለን እንትን ግን ጀግና ናት። እናቴ ትሙት ጀግና ብያታለሁ እኔ እንዴ ልጅ እንደዚህ ሆና እንዲያውም ተቋቁማ ይቱ መእታን በመስራቷ የእሱ ሳያናቆም እንደ ዝም ብሎ ንፍጣም አይደል እንደ የነበረው በጫማ ጎንትን በእንትን ጫማ አይደል የሚሄድ የነበረው እንዴ ከና ምናምን ታነጋገሬ ካገባብስ እኔ የሆነች የቡታጅራ ልጅ ጓደኛ አለችኝና የድንግል ልጅ ማለት ነው በጣም ዝም ብሎ አንድ ንፍጣም ዝም ብሎ ነው የነበረው ማርያምን። አሁን ግን ሰው አድርገው ራሷ ላይ እንደ ቅማል ሆነ። ሴት በጭራሽ ካላከበረሽ አለማክበር እንዴት ታክብረው? አሁን ዛሬ ቡዝዬ ትክክል ናት ቡዝዬ አሁን ትላላችሁ? በፍጹም ራስ ወዳድ ናቸው ሁሉ ከሀይሚ በስተቀር ከኤፍሬም በስተቀር ሌሎቹ ማለት አስመሳይና ውሸታሞች ናቸው። እናቴ አስመሳይ ናቸው። ኤፍሬም አስመሳይ ነው። ኤፍሬም አልመጣም ከዚህ ልጁ ምናምን ሀይሚማ ጭራሽ አልገባችም እንደዚህ አይነት ነገር። ግን ሁሉ ስላቸው አስመሳይ ናቸው። የመጀመሪያ ጊዜ ትዝ ካላችሁ ለመጀመሪያ ጊዜ በቃ አንድ የገባች እነሱ መሀል ላይ ታማ የሆነ ሳለ እኔ ማለት ነው የድንግል የማርያም እናቴ ትሙት የሆነ ነገር አሁን ባለፈው አይተሽዋል። ዘይት የደፋችበት ልጅ አይተሻታል? የሆነ የባሏ እሱ አሁን የቱ ይታያል መሰለሽ? የእሱ ነው የሚታየው። የእሷ ጉዳት ግን የታየን ነገር የለም። ምን እንደሆነች ግን አናቅም እኛ። ገባሽ? አሁን እሱ አሁን በምናየው ቪዲዮ አብርሃም ነው የበደላት። አሁን በቪዲዮ አሁን ራቁት ቪዲዮ የያዘች ምናምን የት አያሳየች? የት ፖስተችው? አላየንም። አዎ ሪሊ ነገር ካመጡ ሩታ እንቆጣት ነበር። የሌለ የሆነ ይሆናል። አሁን ልጅ አላት። አሁን ሜሪ ማለት ነው ማነው ስሟ? ልጅ አላት። ገባሽ? አሁን የለኝም ነው የምትለው። ጡቷ አታዩም እንዴ? ጡቷ አታዩም? ያጠባና ያላጠባ አይታወቅም? ሴቶች አይደላችሁ የወለዳችሁ? አሁን ወልጃለሁ ይታወቃል።
ያስታውቃል። እንዲያምን እኮ የሩታ ነው ያልወለደች የምትመስለው በእንትኗ ስታይ እና አሁን የደረቀጡ ሎሊ የጥራ ሰውነቱ አሁን እንዲያውም ከስታለች። ስፖርት እየሰራች ነው መሰለኝ። እግሯ ሁላ የሆነ ግድንግስም እየሞከረች ነው። ዋና ሴቱ ነው አሁን ዶቹ የዘራችሁ ነው የምታጅሩ ታያታለሽ። አሁን ከ3 ወር ለሩታ ያልሆነ ለሱ አይሆንም እንዴ? ኧረ ዝም በያቸው እስቲ። ግን እግዚአብሔር እኔ የምፈልገው ማለት በቃ የእሷ ሰላም ልጇ በሰላም አድጎ የሚክሳት ይሁን ነው እንጂ አብርሃም ነው በፍጹም የድሮ አብርሃም የለም፣ ሙቷል። እግዚአብሔርን አለ እኮ ድሮ ሲመከር እሺ የሚለው ልጅ ያኔ ዝብተው ሲባል ኑሮውን በስትክክል የሚኖረው ልጅ የት ገባ አብርሃም? የት ፌንት ሆኗል። ስመ አብ ወወልድ ወመንፈስ ቅዱስ ደግሞ ማለት ነው። እሺ ይላል ይሰማል፣ ግን ተግባር ዜሮ የለውም። ሩታ እኮ ሰማለች፣ የሚቀበል ትቀበላለች፣ የማትቀበለው ካንስል ነው የምታደርገው። ጀግና ናት እናቴ። እንዴ አያደርግም ብላ ስላሰበች ነው እንጂ እነ ፈረንጁ እኮ ነግረዋታል። ግን አላምንም ብዬ እኮ አለች። አላምንም ብዬ ነው ግን ማለት ነው ድንግል የምታገኛት ከሆነ በውስጥ ማለት ነው። እና እኔ ግን ብዙ ጊዜ ጽፌ ያለው ማለት ነው። እቺ ብታጅራ ልኝ ንገሪያት እያልኳት አልሰማችኝም። ምትጽፊላት የምታገኛት ከሆነ ማለት ነው እናቴው ጨካኝ ነው መሆን ያለበት። በቃ መራራ የሆነ ነገር መራራ ነው። በቃ ወደዛ ይልከስከስ። ልጁ ከፈለገ በህግም ቢሆን ማለት ነው ወይ በወር አንዴ ነው የሚሰጠው ማየት እስከ 5 ዓመቱ። ከ5 ዓመት በኋላ ግን እንደ ልቡ ነው መውሰድ ይችላል። ችግር የለውም ከፈቀደችለት። ህይወቷ ከጀመረ ባል ካገባች መብት አላት። ገባሽ? አሁን ግን አይፈቀድለትም። እሱም እኮ በነገራችን ላይ ማለት ነው የሚወስደው በፍርድ ቤት ታይቶ ነው። ዝም ብሎ አይሰጥም ሲጀምር። እሱም ካገባ አሁን እቺ ፍሬንድ ነኝ ያኔ እንትን አይደሉ አሁን ፍቅረኛሞች እንበላቸው አሁን ሆነዋል። ሜሪ ነው ማነው ስሟ? ሜላ እቺ ልጅቷ ጋር አሁን እኔ አሁን እህቱ ቤት ወይ እናቱ ቤት ብወስደው ኒሮ ልጁ ማርያምን እኔ አልፈርድበትም ነበር። ገባሽ? ማንም ችግር አሁን ግን እናት እያለች እነ ሜላት አላየሽም እንዴ? ለአብርሃም ማጥዋት የምትሽው እንጂ ለሎል ማጥዋታችም እንኳን አይሽ ባሽሙር ማለት ነው። እኔ መከታተላቸዋለሁ። በጣም ነው የምወዳቸው እና የሩታ ቤተሰቦች። ሜሪ እኮ ብላ ታየኝ። አንቺ ታጠቢዋለሽ እንጂ ብላ ታየች እኮ ዛሬ። ዝም በይ ዝም በይ። አንቺ ማጥባታችን የአብርሃም ማጥባታችን እንጂ ለሎልዬ ማጥባታችን ብላታለች። ትክክል ሆነ ነው ይታያል። ይሄ ደግሞ የድንግልዬ አሁን ይሄ ልጅ ማለት ነው የበሬ ወተት ይሄ የጣሳ ወተት ከጠጣ ሆዱ ማለት ነው ደረቅ ነው የሚሆነው። ገባሽ? አይችልም። እንትን ይሆናል ሲያድግ እንትን ይሆናል እጥር ያለ ነው የሚሆነው። ገባሽ? እኛ ወልደን ስላየ ነው። እስከ 2 ዓመት መጥባት አለበት የእናት ጡት። ሲጀመር እንጀራ ነው የሚቆጠርበት። አሁን ግን እቺ ምን ይላል? አያያዝ እንኳን አለይሹም እንዴ? አያያዝ እንኳን ወጎም እንዴት አድርጎ ነው በቲክቶክ አያያዝ እንኳን ማይችል እንዴ? አሁንማ ልጁም ትንሽ ከፍ አየሻት እቺ ማነው ስሟ? ሩታ አያያዝ ልጅ አየሻት? 2-3 የወለደች እኮ ነው የምትመስለው። አያያዝ እንዴ? አያያዟ አይተሻት? አሟልቶ ይሰጣናል አያያዟ ምናምን። እሷ እንዲያውም ነችልም ያችሉ እንትኗ እንደዚህ ታደርጓል። እንደዛ ልጅ አይደረግም። የወለደችም አትመስልም። ምን አልወለድኩም ትላለች፣ ትክዳለች። አፈርት ብላ አረብ ሀገር ላይ የአረብ ሰሪዎች አባቶች ልጆቻቸውን እንደዚህ አይደለም ያንጠለጥሏቸው። ልክ ሞክር እያለ እኮ ነው መሰለኝ፣ ግን አይሆንም። ግን እኔ ማርያምን የድንግል አማጭል የሆነ ነገር ሆኗል። እናቴ ትሙት መጫወቻ ይሆን። አሁን በእህቷ ቪዲዮ የተለቀቀው አይተሽዋል? 2 ሆነው ማርያም መጫወታ የሴት መጫወቻ ነው የሆነ። መጨረሻው ይሄ አያምረው የሆነ ነገር ነው የሚሆነው። አረ አቦ በገላገላት መድኃኒዓለም በገላገላት። በማርቲ አረ መድኃኒዓለም በገላገላት። ሩታዬ ለምንድን ነው ጨካኝ ማትሆነው? የዋ የምትሆነው? እኔ ባረገኝ እናቴ እንዴ እንዲህ ወግቼ እገላገለዋለሁ
ከዛ በኋላ ልጄ እንግዲህ የኔ ማለት ነው። አሁን ልጆቼ እናቴ ቤት ነው ያሉት። ገባሽ? ሰራተኛ አድርጌ እናቴ ቤት ነው ያሉት። ግን አባታቸው የሚመጣው አልተጣላንም፣ አልተፋታም። በወር አንዴ ነው የሚመጣው። ለምን እንትን እንዳይሉብኝ እያልኩኝ ያኔ አባት እናት እዛ እንዳይሄዱ እያልኩኝ ስራ ነው እንደዚህ ለኔ ሲደውሉ በፊት አሁን ማርያምን ይበላሻሉ። ግዴታ ነው እና ኖርማል ነው። ወንድ ደግሞ ስትር ሲል ልጅ ሲል የሆነ ኖርማል ያኔ ምናምን ስትላት ይረብስ እውነታ ነው። የፈለገችው ትሰማለች፣ ካልፈለገች ትጥላለች። እውነታ ነው። ትክክል ናት። የመንታሪያ ሁሉ አልሰማም እኮ አለች። የእነሱን እሰማለሁ ብላ አይደል እንደ ይሄ ሁሉ ችግር የመጣባት እነሱን አምና እኮ ድንግል የምን መሰለሽ ድሮ እዛ ቡታጅራ እያለች እሺ እሺ ስለምትላቸው እኮ ነው። እሱ ሩታ መስሏቸው እኮ ነው። በሏት እኮ አፈሪ ብሎ በእሱ አይደለ እንደዚህ የደረሰው። እኔ አሁን ትናንትና ድንግል ሩታ አንድ ጊዜ መሪ እንኳን ይዛ ማታቅ መኪና ስቲል ሁኜ የተናደድኩኝ መሰለሽ። እናቴ ትሙት ሩታ አንድ ጊዜ መኪና እንኳን ለተማታቅ ሴትዮ እሷ ተርክሽ ልሸኛችሁ አለች። እናትሽን አልኩኝ እኔማ እኔ ገራም እንኳን መኪናማ የራሱ ነው። ግን ሩታ ለሷ በጥፊ ማትላት መሆና ነው የሆነ ትጠብቅ። የምር አንድ ቀን ግን አለላት ሁለት ጥፍ የምታለስበት ተጠይፋት። ኧረ እናቴ ትሙት በጥፊ ማትላት መሆና ነው። እንደሌሎቹ ለአብርሃም እኮ አጃውራል ሁለት ጊዜ እንዴ ተጠይፋት። የምን ሁለት ጊዜ ስንቴን ያቃጠለችው በጥፊማ ግን ሴቶች አንድ ነው የምናገረው አለኝ ማለት ነው። እዚህ ያላችሁ ሰዎች ማለት ሴት ሆናችሁ የሩታ የማትረዱ ሴቶች አይደላችሁ። እናቴ ትሙት ሴት አይደላችሁም በጭራሽ። ያውም የወለደ ኧረ እዛው ባሳሰረችው 1 ዓመት 2 ዓመት እዛው በቆየ ተሰትሮ በወጣ በምን ደስታዬ ባልተፈታ ማርያም ሩታ ማለት እኮ እናቴ ትሙት ስነ ስርዓት ያለች ጨዋታ። ቤተሰቦቿ ታይም እንዴ ሁላቸው ስራ ያላቸው ናቸው። ሁላቸው ባለስልጣን ናቸው እንዴ። በስማ ይኸው አይ ትምህርት አልሆነች፣ አይ ጥሩ ኑሮ አልሆነች። ወንድሟ እንኳን ማለት ነው ወንድሟ እንኳን ጊዜ የለውም። ባለስልጣን እኮ ነው ማርያም፣ ባለስልጣን ነው እናቴ ትሙት። ባለስልጣን ነው። ስራ የለውም። እሑድ ስራ አለው ከሚገርምሽ እያሉ የሱና ዩቱበር ነው ሲያወርቅ እነሱ በዩቱበር እየሆን እንደዚህ ሆነ እንደዚህ። አሁን ዛሬ ቢኒያም እንዴት እንዳስደሰተኝ መሰለሽ? ቢኒያም የሩታ መከታ እናቴ። እኔ እሱ ልጅ አወራዋለሁ እና በጣም ነው ያስደሰተኝ። በቃ እንደዚህ ሆኖ መጨማለቁ አይቀርም። ኧረ መድኃኒዓለም ሆኖ ያስደሰተኝ መሰለኝ ዛሬ። ያለው ቦርኮማ ምን አለ መሰለሽ? ምንድን ነው ያለው? እሷ አትኖርም አለው። አንተ ትኖራለህ። እንደዚህ ነው እንጂ ያለው እሱ ዝም ቢላት እኔ አልፋታም። ማረ እንትን ነው አንትዬ አይሰራም። ዝም ብሎ እንደ ወንዶቹ አለው እንጂ ያን ነገር አይሰራም። አወለደ እንጃ መውለዱ እግዚአብሔር ወንድ አይደለም አብርሃም ሴት አንቺ ሶኮ ቁጭ ላይ እየሸኛት ነው እንጂ ወንድ እኮ ናት ሩታ። ከወንድም በላይ ናት። እንትና እኮ ነው ያለው አቤል እኮ ነው ያለው። የድንግል እኛ ሴቶች ግን ማለት ነው የሆነች ጀግና ሴት የማይሆን ንፍጣም ወንድ ነው የምታገባው። መሆነን ነው እንትና አገጣጥሞ አይሰጥም። አሁን ለምሳሌ ምን እንዳለ ታውቂያለሽ? የድንግል እኔ ማቅሽ የድንግል ድሮ የቲክቶክ ጽፍልሽ ነበርና ድሮ ነው ማቅሽ እነ ሩታ ጋር እነ ቅድስት ጋር። ከዛ እዛ ገብቼ ሳወራ ሳቃችሁኝ። ወንድሜ ማለት የኔ ታናሽ የሆነ እንትን ምንድን ነው የሚባለው ሚስት አመጣና ሴት ተዳረና ከዛ ምን እንዳለ ታውቂያለሽ? በራያ እኛ ራያ ውስጥ ነን፣ አላማጣ ውስጥ ታውቂያለሽ? አላማጣ እዛ ነን እኛ። ከዛ ምን እንዳለ ታውቂያለሽ? እንዳለ ታውቂያለሽ? ቆንጆ እህቶቻችን ይሁን የማይረባ ወንድ ያመጣቸዋል አለ። ያመጣሉ አለ።
እኛ ደግሞ የማይረቡ ሴቶች እናመጣለን። ምን አድርገን ነው ግን አለ። አሁን የሜሉ ባል ነው። አሁን የሩታ ባል ስታይና የሜሉ ባል አንድ ናቸው። ወንድ አሁን እኔ ግን ማርያምን የበፊት እቅዴም አላማዬም የነበረው ምን እንደሆነ ታውቂያለሽ? ማርኬ ቢሆነ ኑሮ ፍቅረኛ እናቴ ትሞት ነበር። አሁን ደግሞ ተበላሸ። ማርኬ ተበላሸ እንጂ ምን ነው? እኔ ደግሞ ብሩክ እንኳ አይደለም የምር ማርኬ ሴት ክብር አለው። ልጅም ይወዳል። አያያዝም አየሽው ባለፈው እንዴ? ኧረ ብሩኬም ደህና ነው። ብሩኬ ቢሆን ብዬ የምመኝበት ሰዓት ብሩኬም አሪፍ ልጅ እኮ ነው። ግን አሁን እየተበላሹ ነው እንጂ የድሮ በቡታጅራ ብታስቢ ማርክ እኔ ሁሌ ነው የምመኘው ነው በቡታጅራ እያሉ። አሁን ኤፍሬም እኮ ታስሯል። የደንብ ልጅ ኤፍሬም እኮ ታስሯል። ኤፍሬም እባክሽ አዲሷ ልጅ አሳሰረችው ባለስልጣን ናት አሉ። ህያማ እህቷ ታፈነች። ታፈነች። ዛሬ እያለቀሰች ነው። አዎ የባለስልጣን ቤቢ ያሳሰረችው ፈጣሪ አይዞ ምናምን የሁሉ እየፖሰቱት ነው። ምን ነው ከአንድ ቤት ውስጥ እንደዚህ እንኳካሉ ያጎተማሞች ልጆች አንቺ ቤተሰብ አላየሽም እንደ የሩታ ቤተሰብ የአብርሽ ቤተሰብማ አልተናገሩም። አሳስሬ ምናምን አሁን ብዙዬ ሴት ናት። እንኩሮ ናት። አንቺ እናቴ ሴት ናት። ታውቃኩ ዛሬ ሆነ አሁን ነው እንዴ ታወቃት? ወንዱማ ከታሰረ ነው እንዴ እንደዚህ ምንድን ነው ምናምን የምትለው? እኔ በሆነ ማርያምን የሆነ ጋዝ ነው የምደፋበት የነበረው አህያሌ። እኔ እንዲሁ ጌታ ይጠብቀኝ እንጂ ወንድሜ ቢሆን እንዲሁ ጋር በጋድ ይክዲዋል። ኧረ ምን አባቱ ይሄ ወንድ ነው እንዴ? ጨቅላ ወይ ቤት አስረዋለሁ። ሲጀመር እንዴ እሱም ያለ ወንድም አለ አይገኝምም። ወይ ቤት አግተዋለሁ ወይ ክዲዋለሁ። ደግሞማ ስነ ስርዓት ያለው ነው። ያ ስነ ስርዓት እንደዚህ ነው እንዴ? ስነ ስርዓት አላየንም። አላየሽም? ስነ ስርዓት በአሁኑ የሚሰራው ስራ ነው እንጂ ስነ ስርዓት ያለው ሆኖ ነው የወለደችለት አለ። ይሄ ስነ ስርዓት አይደለም። ይሄ ስነ ስርዓት አለው። ተፈጠር ብሎን የተፈጠረው እባክሽ ዝም በይ ቆይ። አሁን እኔ ግን የምለው ማለት ነው እንግዲህ ልጅ አድጎ የሚክስበት አባቴ አላውቀውም ነው የሚለው። በኋላ ታያለሽ። ወንድ ልጅ እኮ ለእናቱ ነው አላውቀውም ነው የሚለው። ታያለሽ። እናቴን እሱም ብቻ አይደለም ለአቅም አዳም ደርሶ የምሬ ነው አቅሙ ደርሶ ማለት ነው። ፈጣሪ ለዛ ያብቃውና ማለት ነው ያያቸው ቪዲዮዎች እንዳለ አጠቃላይ ማለት ነው። መቼስ ዩቲዩብ የያዘውን ይይዛል ያስቀምጣል ፕራይቬት ያደረገ በስተቀር። ነገር ግን ፕራይቬት ቢያደርግ ቲክቶክ እሱ ፕራይቬት ካረገ በሌላ አለ ቲክቶክ ላይ አለ። ቲክቶክ ላይ ተቆራርጠዋል። በሲጀምር ትምህርት ቤት ይነገረው የለ ትምህርት ቤት እንደዚህ ያረጋባት እንደዚህ ነው ሻርሙጣ ነው ምናምን እያልኩ ይነግሩታል። ያሳፍሩታል በየመንገዱ። አንዴ ሻርሙጣ ነው የሚሉታል። አይዋ እናት ላይ እኮ ነው አባት የወሸመው ነው የሚሉት። አንዲት እኛ አካባቢማ ከሌላ ሀገር ተፈናቅላ መጥታ ለካ ከባሏ እያለ ባል ይዛ መሰለኝ አንቺ ልጇ ማለት ነው እናቴ አይደለሽም አላት። ከዳት። እናቴ አይደለሽም አላት። ገባሽ? እና ይሄ አሁንም በኋላ አባቴ አይደለም ነው የሚለው። ለእናቴ እያሰቃያት ነበር ነው የሚለው። ታያለሽ። ያኔ ሴት ናት እንጂ ለአባቷ አለማወቄ ነው። ያኔ አለማወቄ ነው። ልጅ ስለነበርኩ ነው አንተ ጋር በጣም እኮ ነው የሚጠላት ነው የሚለው። አስተያየቱ ምናምን እሷ እንዲነካው አይፈልግም።